ከኃጢአተኞች ዋና የሆንኩትን እኔን አዳነኝ ሲል ወደር የሌለውን ምህረቱን ያሳይ ዘንድ ነው። ድካም ሊኖርብን ይችላል። ሊያቀተን ይችላል። አንችልም ይሆናል። እዚህ ሲሄድ ወንጀለኛ ነው። የሚቀጥለው ከተማ ለመታሰር ይፈልጋል። የሆነ ከተማ ይታደናል። ወንጌል አገኘው፣ አሳረፈው። ወንጌል አገኘው፣ ቁጭ አረገው። ወንጌል አገኘው፣ ጠቃሚ አረገው። ወንጌል አገኘው፣ የተወደደ ወንድም አረገው። ወንጌል አገኘው፣ የእግዚአብሔር ልጅ የመሆን መብት ሰጠው። ሕይወታችሁን ለጌታ ሳትሰጡ እየደከማችሁ እየተንከራተታችሁ እየተቅበዘበዛችሁ ያላችሁ ሰዎች ካላችሁ የሚያሳርፍ ወንጌል ነው። የዘላለም ሕይወት ያለው ኢየሱስ ውስጥ ነው። አይቻልም። ወንጌል ነው የሚለውጥህ። ወንጌል ነው የሚለውጥሽ። ወንጌል ነው የሚያሳርፍ። ወንጌል ነው የሚያረጋጋ። ወንጌል ነው የእግዚአብሔር ልጅ የመሆን መብት የሚሰጥ። የለም ሌላ። አይቻልም። ጌታችን ኢየሱስ ብቻ ነው። አዳኛችን ኢየሱስ ብቻ ነው። በእግዚአብሔር ፊት ስለኔ የሚታይልኝ ኢየሱስ ብቻ ነው። ማንም አይታይልኝም። ጳውሎስ ሮም ከተማ እስረኛ ነው እና ሮም ከተማ ማሜርታይን ውስጥ ታስሮ እያለ ፊሊሞናም ድንገት ሮም አካባቢ ሲንቀሳቀስ ተይዞ እስር ቤት ይወድቃል። እስር ቤት ሲወድቅ ጳውሎስና ፊሊሞና ተገናኙ። አንዱ ሰርቆ አንዱ ሰብኮ ነው የገቡት እና ያኛው በሌብነት ነው የገባው፣ ይሄ ደግሞ በወንጌል ሰባኪነት ነው የገባው። ጳውሎስ ሲያገኘው፣ ጳውሎስ ደግሞ ታውቃላችሁ ምንም አይመርጥም። ነፍስ ገሎ የሚግባ ሰርቆ የሚግባ ዝም ብሎ የሚግባ ካገኘ ወንጌል ነው የሚሰብከ እና ቁጭ አድርጎ ወንጌል ሲሰብካቸው አናሲሞስ ወደ ጌታ መጣ። ኢየሱስ ክርስቶስን እቀበለዋለሁ አለ። ትቀበለዋለህ? አዎ፣ የህይወቴ ጌታና ዳኛ አድርጌ እቀበለዋለሁ አለ። እኔም በኋላ ጥሪ ያደርጋለሁ ሲል በቃ ጌታን አስቀበለው። ማስቀበል ብቻ አይደለም፣ የእስር ጊዜውን እስኪጨርስ ድረስ አስተማረው። ቁጭ አርጎ የክርስትናን የመጀመሪያ ትምህርት አስተማረው። በጌታ ወንድም መሆኑን አረጋገጠ። ዝም ብሎ አስተምሮ ስለለቀቀው አይደለም የሚጽፍለት፣ በጌታ የታመነ ወንድም ነው። ለኔ ልጄ ነው፣ ላንተ ወንድምህ ነው ይለዋል። አሁን ጌታና ባሪያ አትሆኑም አለው። አሁን አናሲሞስ ጌታ ቀይሯል። አንተ ጌታው አትሆንም። ኢየሱስ ነው ጌታው። ኢየሱስ የአናሲሞስም የፊሊሞናም የጋራ ጌታ ነው። አሜን በሏ። አሁን ይሄ ወንድም አንተ ቤት ሊሰራ ይችል ይሆናል እንጂ በጌታ ግን የተወደደ ቀጥሎ የታመነ ወንድምህ ነው። ጳውሎስ ወንጌል ምን ያህል ትራንስፎርም እንደሚያደርግ ያምናል። ሌባ ነበረው፣ ምን እርግጠኛ ያደረገ ወንጌል ገብቷል፣ ወደ ህይወቱ ተቀይሯል። እኔን አሳዳጅና ሌባውን ነፍሰ ገዳዩን ሰውዬ እንዲህ ካደረገ እኔ አንድ በጣም ልቤን የሚነካ ቃል ይጠቀማል። ገላትያ ምዕራፍ 1 ጳውሎስ ከኃጢአተኞች ዋና የሆንኩትን እኔን አዳነኝ ሲል ጉባኤ በሙሉ አሜን ሲል ጳውሎስ እንደዚህ ይላል፣ ወደር የሌለውን ምህረቱን ያሳይ ዘንድ ነው። እንደው እግዚአብሔር ዝም ብሎ ለማረህ ብሎ አይደለም ያዳነኝ። እኔን ሲያድናው የእግዚአብሔር ምህረት ወደር የለውም ይባላል። ወደር የሌለው ምህረት። እኔ ሞት ይገባኛል። እስጢፋኖስን ያስወገርኩ እኮ ሰው ነኝ። ቤተ ክርስቲያንን እኮ አሳዳጅ ነኝ። በክርስቶስ ቁስል ላይ እኮ እንደገና ጦር ለመስደድ እማልሳሳ ሰው እኮ ነኝ። ጨካኙን እኔን ማረኝ። እኔን ሲመረኝ እከሌን አዳና አይነት አይደለም። የእግዚአብሔር ምህረት ወደር የለውም ማለት ነው። እኔን ከለወጣ አናሲሞስን እንዴት አይለውጥ? ክብር ለኢየሱስ ይሁን። በትህትና ጎናቸው ሰው ወንጌል ብቻ ሰው ይለውጣል በሉት። ይሄ ቸርች ነው። የካራክተር ሞዲፊኬሽን አይደለም የምንሰራው። ጥሩ ሰው አይደለም የምናረገው፣ ክርስቲያን ነው የምናረገው። ዓለምን የሚጠላና ዓለም የምትጠላው ሰው ነው የምናረገው። ከሲስተሙ አጌነስት የሚሆን ሰው፣ ለወንጌልና ለጌታ ብቻ የሚመች ሰው፣ እንደዚህ አይነት ሰው ነው የምንሰራው። አሜን በሏ። የለየለት የሰው መውደድ ይስጣችሁ። የምንሰራው ሰው ግን ዓለም የምትጠላው ሰው ነው። ሰይጣን የማይፈልገው ሰው ነው። ኢየሱስን ያረጉትን በሙሉ የሚያረጉበትን ሰው ነው የምንሰራው። ኢየሱስ ስለኔ በአፊት ቆሞ ይለምናል አይደል? ስለ ጳውሎስ ኢየሱስ ይለምንለታል። እባክህ ጳውሎስን ይሏል። ጳውሎስ ደግሞ መሬት ቆሞ እባካችሁ አናሲሞስን ተቀበሉልኝ፣ እኔ ተምሬያለሁ፣ ማሩልኝ፣ እኔን ይቅር ብሎኝ ነው ያቆመኛው። የሰራውን ስራ ባይዘው የጳውሎስ ራሱ ስላወቀ ይጽፋል። የሰራውን ስራ ይጽፋል። ቁጥር 16 አካባቢ ይጽፍለታል። ባሪያ ነው አልክድም፣ ጥፋት አጥፍቷል አልክድም፣ ኮብልሏል ካንተ አልክድም፣ አሁን ግን የተወደደ ነው።
አሁን በክርስቶስ ኢየሱስ በኩል ካየኸው እጅግ የተወደደ ነው። እባክህ ልለምንህ ተቀበለው። አንተን ኢየሱስ ተቀብሏል። ተቀበለው። አንተም ምሕረት አድርግለት። ያስገድለዋል ጉዳዩ። አይ ቲንክ ፊሊሞና ውስጥ የሚንተከተክ ነገር ሊኖር ይችላል። ጳውሎስ ያችን የምትንተከተክ ነገር እየለመነ ይገላታል። ይህንንማ እኮ ማሳሰር አለብኝ ሲል እለምንሃለሁ አንተን ይቅር ብሎ የለ እንዴ ይለዋል። ይቅር በለዋ። ያ 10,000 ዲናር ይቅር የተባለለትና 10 ዲናር ይቀላልም ያለው ሰውዬ ጌታ ኢየሱስ ክርስቶስ እኮ ነው አይደል ያለው? 10,000 ዲናር ክፈል አለው። ሰውየው ቀረበና አረ ጌታዬ ምንም የለኝም ሲለው በቃ ሂድ አለው። በሰላም ሂድ ሲለው መንገድ ላይ ያበደረውን ሰው ያገኘው 100 ዲናር ነው 10 ዲናር 100 ዲናር ነው 10 አሳነስኩበት እሺ 100 ይሆንለት 10,000 ይቅር ተብሎለት 100 ዲናር አበድሮ ሲያገኘው አነቀው ይላል። እንዲሁም ቃል በቃል እኮ የሚለው እኮ አነቀው ይላል። እኔ እኮ በእውነት ብዙ ያበደረ ብዙ ጊዜ አይዝም አይደል? አነቀው ይልና አምጣ ብሬን ሲለው እባክህ የለኝም ሰርቼ ልክፈል ሲለው አይሆንም ብሎ አንቆ ወደ ፍርድ ወሰደው ይላል። የዚህ ሰውዬ ጌታ ሰማ። 10,000 ዲናር ይቅር ባዩ ይሄ ይቅር የተባለለት 100 እምቢ ብሎ ፍርድ ፊት እንደወሰደው ሲሰማ ጥሩት አለ። ጥሩት ከፍርድ ቤት ነው በዚህ የወሰዱት። የዚህ የ100 ዲናሩን ኬዝ ወደዚህ ወደዛ እያደረገ አንጠልጥል ናና ትፈልጋለህ አሉት። ማ ያኛው ይፈልጋል። አንጠልጥለው ይዘውት ሄዱ። አቆሙት። ሲጠራውም እንዳለው ታውቃላችሁ? አንተ ክፉ አለው። ቅድም እኮ በስሙ ነው የጠራው። አሁን አንተ ክፉ አለው። ይህንን ሁሉ ይቅር ትችልህ አለው። ክፈለኝ እኮ አይደለም ትችልህ አለው። ታዲያ ስለምን አንተ ያኛውን ይቅር አላልከውም አለውና ቀጥሎ እንደዚህ አለው። በል ተውለት አይደለም ያለው ይቅር ያልኩህን በሙሉ አንዲት ፔኒ ሳንቲም ሳትቀር ከፍለ እስክትጨርስ ከእስር ቤት እንዳትወጣ አለው። ጌታ ምንድን ያለው? ብዙ የተተወለት። እስቲ አሜን በሏ። አሁን እምባይቆጠር ምህረት የተደረገለት እንዴት ይሄንን ይይዛል አለ ጌታ። ኢሉስትሬሽኑ እንትኑን ምሳሌውን ወደ ታች ሲያወርደው እኔ አሁን ይቅር ያልኳችሁ ነገር ብዛት አለ ኢየሱስ። አሁን ክፈሉ ብል ማንም ይከፍለው? እድሜን ብሰጠው አይሞላውም። ጉልበቴን ብሰጥ ዘርማንዘሬን ሰብስቤ ብከፍል አይሞላውም። በነፃ ነው የተወው። ጳውሎስ የገባው እሱ ነው። ልለምንህ ባክቶ አለው። አናሲሞስ እንዴት ሊል ሲል በክርስቶስ የተወደደ ወንድምህ ነው። በክርስቶስ የሚለው እያስታወሰው ነው። ባይዘዌ አንተ ኃጢአትህን በነፃ ነው ይቅር ያለልህ፣ ሰርተህ አይደለም ነፃ የወጣው። የዚህ ልጅ ዕዳ ተውለት አይደለም እያለ ያለው። አትክሰሰው፣ ፍርድ ፊት እንዳትወስደው፣ እንዳትጎትተው፣ የቤተ ክርስቲያን አባል ይሁን አለው። ቆላሲያስ ጎን ለጎን ቁጭ በሉና እስቲ አምልኩ አለው። ድሮ አብረው አያመልኩም፣ ባሪያና ጌታ ናቸው። ፊሊሞና ከመጣ አናሲሞስ ደጅ ነው የሚቀመጠው። ደጅ ነው አናሲሞስ። ዛሬስ ወንጌል እኮ በጣም ከባድ ትምህርት እኮ ነው የኢየሱስ ትምህርት። አይሁዳዊና ሮማዊ ደግሞ ይቸገራል ብዙ ጊዜ። ይሄን እኮ የምታዩት እኮ በኤልሳና ኤልያስ ነው። ጌታ እስኪቀመጥ ጠብቀ ነው የምትቀመጠው፣ ቀድማ አትቀመጥም። ጌታ ሲቀመጥ ጠብቀ የምትቀመጠው ከጎኑ ለመቀመጥ እኮ እንዳይመስልህ። ቀድሞ የምትቀመጠው አቀማመጥህን ለማስተካከል ነው። ጌታ ከተቀመጠበት በታች ነው የምትቀመጠው። የጌታ ጉልበት ያንተ ራስ ጋር ነው የሚሆነው። ለዛ ነው ከኤልሳን ጌታን ከራስ ላይ ሊወስዶ ነው አሉት። አቀማመጥ ነው ባይዘው ኦርደር ነው። ጌታ ሲቀመጥ ጠብቀው ወደ ታች ነው የምትቀመጠው። ወንጌል ነው ጎን ለጎን። ኤልሳን ጎትቶ እስቲ ያጠገብ አናሲሞስ ወንድምህ ነው፣ ለእኔ ልጄ ነው፣ ለአንተስ በጌታ ብሎ የተወደደ። ክብር ለኢየሱስ ይሁን። አሁን አይደለም አላጠፋም፣ አይደለም አልበደለህም፣ አይደለም በድሏል፣ አጥፍቷል። በክርስቶስ የተገኘው መብት ግን
ይቅር ልትለውና የበደለውን በደል ካለ ልትተውለት ያስገድድሃል። ማረው፣ ተው። ቀጥሎስ አጠገብህ አስቀምጠው፣ የተወደደ ወንድምህ ነው። ባሪያ ልትለው አትችልም፣ ወንድሜ ነው የምትለው። ክብር ለኢየሱስ ይሁን። እዚህ ቤት የለም አይደል እንደዚህ አይነት ልዩነት? እዚህ ቤት የለም። እኔ ሁሌ ነው የምናገረው በእውነት እናንተም እጅግ የተወደዳችሁ ናችሁ፣ እግዚአብሔር ይባርካችሁ እንጂ እዚህ ቤት አሁን በእውነት ምንም ልዩነት የለንም። በጣም የተከበራችሁ ሰዎች እንደሆናችሁ አውቃለሁ። ግን በጣም ለልዩነት ከዚህ በሩጭ እዚህ ቤት ስንገባ በክርስቶስ ደም እኩል ነን። እዚህ ቤት ስንገባ በክርስቶስ የመስቀል ሥራ አንድ አይነት ነን። ልዩነት የለም። ስታተስ አይለየውም ቸርች። ዘር ቸርች ውስጥ ልዩነት አያመጣም። የቋንቋ ልዩነት የለንም። በክርስቶስ ደም ይሄ ቤተሰብ አንድ ነው። ኢየሱስ ሲመጣ በተናጠል አንሄድም፣ እኩል ነው የምንሄደው። አንድ ነው። ጳውሎስ ፊሊሞናና አናሲሞስ መሃል ያለውን ድልድይ የሚሰብረው በዚህ ትምህርት ነው። በዚህ ብርሃን ነው የሚሰብረው። ኖ ባሪያና ጌታ እንዳትል፣ ኢየሱስ ነው ጌታችሁ። ታዲያ ወንድምህ ነው፣ ልታሰራው ትችላለህ። ኦፍ ኮርስ ምንም ጥርጥር የለውም። አናሲሞስ እንደገና ፊሊሞና የመመለስ ልብ ካለው ከመለሰው ሊያሰራ ይችላል። ባሬ እያለ ገና ያሰራው ወንድም ነው። በክርስቶስ በኩል ወንድም ነው። የኢየሱስ ደም አንተና እሱ መሃል ያለውን ድልድይ አፍርሶታል፣ ቀላቅሏቸዋል። አንድ ናችሁ። ቤተ ክርስቲያን ብቻ ይመስለኛል ሁሉም አይነት ሰው እኩል የሚሆንበት ቦታ። ዓለም ላይ የትም ሁሉም ሰው እኩል አይሆንም። የተወሰነ ማህበረሰብ፣ የተወሰነ የኑሮ ደረጃ፣ የተወሰነ የዘር ክልል ሊመረጥ ይችላል ዓለም ላይ። ቸርችስ ማንም ሊሆን ይችላል። ቸርች ከመጣ እኩል ነው። አሜን። እኩል ነን። በእውነት በጣም ደስተኛ ሆናችሁ አሜን በሉኝ። እኩል ነን፣ እኩል ነን። የኢየሱስ ደም እግዚአብሔር ጥላውን ነጥሎ አያውም። በክርስቶስ ደም በኩል ነው የሚሄድ። ሰው ሊያጠፋ ይችላል፣ ሊያበላሽ ይችላል። እኔ ምህረት ከተደረገልኝ፣ እኔ ይቅር ከተባልኩ ምህረት አደርጋለሁ። እግዚአብሔር በክርስቶስ ኢየሱስ በኩል ከተቀበለኝ አጠገብ ያለው ወንድሜን መቀበል ግዴታዬ ነው። አጠገብ ያለችውን እህቴን መቀበል ግዴታዬ ነው። ድካም ሊኖርብን ይችላል። ሊያቀተን ይችላል። አንችልም ይሆናል። በድካሙ ያገዝ ነው። ሲወድቅ እያነሳ ነው፣ እያበረታ ነው። እስከ መጨረሻ አብረን መቀጠል አለብን። ለምን? ይሄንን ህብረት የጀመረው የክርስቶስ ደም ነው። ሮጦ የገባ የለም። እግዚአብሔር በልጁ በኩል ያዳነው ነው። ይሄ ጉባኤ ባለ ሙሉ መብት ኢየሱስ ብቻ ነው። ጌታችን ኢየሱስ ብቻ ነው። አዳኛችን ኢየሱስ ብቻ ነው። በእግዚአብሔር ፊት ስለኔ የሚታይልኝ ኢየሱስ ብቻ ነው። ማንም አይታይልኝም። ሰማይ ኢየሱስ ነው የሚታየው። አብ በጥላውን በኩል ብሎ የሚጠራው ሰው የለም። በልጄ በኩል በኢየሱስ በኩል እስቲ አሜን በሉ። ይሄ መብት ያለው እዚህ ቤት ነው። ስለዚህ ጳውሎስ ይለዋል በጌታ እየተወደደ ወንድማችን ነው። አናሲሞስ ሌላ ፕሮፋይል ሊመዝ ሲል እሱ ቀርቷል ይለዋል። ቀርቷል። ወንጌል ሽሮታል። ፊሊሞና ሽሮታል። አሁን እሱን ለመቀስቀስ ስትሞክር እግዚአብሔር ያንተን ይቀሰቅሰዋል ይለዋል። አናሲሞስ በወንጌል ምክንያት ዳነ፣ ወንድም ነው፣ የክርስቶስ ደም ቀድሶታል ስል እሱማ ብለህ ወደ ወደ ፕሮፋይል መምዘዝ ከጀመርክ እግዚአብሔር ያንተን ይቀሰቅሰዋል። ያንተ አይብስም ወይ? 10 ሺህ እኮ ነው ይቅር ያልኩልህ፣ 100 ይዘህ እንዴት ትጨቃጨቃለህ? ታው የኢየሱስ ደም ጉልበት እዚህ ውስጥ አይታያችሁ? የወንጌል ኃይል እዚህ ውስጥ አይታያችሁ? ሰው የመለወጥ አቅሙ ከድቅድቅ ጨለማ ወደሚደነቅ ብርሃን አምጥቶ እኩል። ጳውሎስ ምን ያህል ለፍቼበታለሁ አይደለም የሚለው፣ እስር ቤት ውስጥ ወልጄዋለሁ። በጌታ ሆኗል። የወንጌሉ ጉልበት ነው ይሄን ልጅ እንደዚህ ያደረገው ይላል። የክርስቶስ ደም ነው ያነጻው የቀደሰው ይላል። ማንም ይቅር ሊለው የማይችል ኃጢአት ሰርቷል ስትለው ጳውሎስን የክርስቶስ ደም የማያነጻው ኃጢአት የለም ይላል። እሱ የሰራኝ ስራ ስትለው ጳውሎስን እግዚአብሔር ምህረት አድርጎ ትቶ የማያቆመው ሰው የለም። በምንም አይነት ነገር ውስጥ እያለፋችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። እኛ መካከል
እንደ አናሲሞስ አይነት ህይወት ውስጥ ከፊሊሞና ቤት ኮብልሎ ሮምም አላረፈም። ረፍት የሌለው ሬስትለስ ነው። እዚህ ሲሄድ ወንጀለኛ ነው። የሚቀጥለው ከተማ ለመታሰር ይፈልጋል። የሆነ ከተማ ይታደናል። ወንጌል አገኘው፣ አሳረፈው። ወንጌል አገኘው፣ ቁጭ አረገው። ወንጌል አገኘው፣ ጠቃሚ አረገው። ወንጌል አገኘው፣ የተወደደ ወንድም አረገው። ወንጌል አገኘው፣ የእግዚአብሔር ልጅ የመሆን መብት ሰጠው። ከምድራዊ አመፅ ብቻ አይደለም ያሳረፈው፣ ለዘላለም አሳረፈው። የተወደደ ወንድም ብራዘር፣ አዴልፎስ ነው የሚለው ብራዘር፣ ከኔ እኩል በእግዚአብሔር መንግስት ውስጥ ባለስልጣን ነው አለው ጳውሎስ። ከኔ እኩል እኔ ያለኝ የወንድምነት መብት አለው አናሲሞስ። ወንጌል ይሄን ማድረግ ችሏል። ምናልባት እኛ መሃል ካላችሁ በተለያየ መንገድ ህይወታችሁን ለጌታ ሳትሰጡ እየደከማችሁ እየተንከራተታችሁ እየተቅበዘበዛችሁ ያላችሁ ሰዎች ካላችሁ የሚያሳርፍ ወንጌል ነው። የዘላለም ህይወት ያለው ኢየሱስ ውስጥ ነው። አይቻልም። ቴክኒካሊ ጳውሎስ አናሲሞስን ለመታደግ አልሞከረም። ወንጌል የነገረው አናሲሞስስ ከተለወጠ በኋላ በጌታ ነው ያለው ጳውሎስ። ባይዘው ጥሩ ሰው አድርጌዋለሁ አይደለም፣ በክርስቶስ። ለምን? የለወጠ ወንጌል ነው። ወንጌል ነው የሚለውጥህ። ወንጌል ነው የሚለውጥሽ። ወንጌል ነው የሚያሳርፍ። ወንጌል ነው የሚያረጋጋ። ወንጌል ነው የእግዚአብሔር ልጅ የመሆን መብት የሚሰጥ። የለም ሌላ። አይቻልም፣ አይቻልም። ምናልባት ለማስረጃ ብንጠራ እዚህ መጽሐፍ ቅዱስ ላይ በጣም ብዙ ልንጠራቸው እንችላለን። አዲስ ኪዳን ላይ ኢየሱስ ከመረጣቸው ሰዎች መካከል ከ12ቱ መሃል አንዱም አይመረጥም። አንዱም የእግዚአብሔር መንግስት አገልጋይ፣ የክርስቶስ ኢየሱስ ወንጌል ወታደር፣ ከፀሐይ መውጫ እስከ መጥለቂያ ወንጌል በእጁ ሊሰጠው የሚችል አንድ የሚታመን ሰው መሃላቸው የለም። እንደ ግለሰብ ምረጥ ብባል እኔ አንዱንም አልመርጠውም። ቀራጭ፣ ሌባ እኮ ነው። ቁጭ ብሎ ገንዘብ እየጨመረ እኮ የሚወስድ እኮ ነው። ቀራጭ ሰብሳቢ ነው። አንዱ ጫካ ገብቶ የሚዋጋ ሽፍታ ነገ መቶ ይግደል እርግጠኛ አይደለም። አሳ አጥማጁ አቋም የሌለው ወላዋይ የሆነ ቀን ጌታ ሆይ ማንም ትቶ ቤት አብሬ ነኝ ይላል። ኢየሱስ የሞተ ቀን ብቻውን ባክ የማያረግ ሰብስቦ ባክ የሚያረግ አንዱም አይመረጥም። ሰበሰባቸው። ኢየሱስ ለወጣቸው። ሐዋርያት ሥራ የተሰራው በእነሱ ነው። እስቲ አሜን በሉ። ወንጌል ይለውጣል። ወንጌል ይለውጣል። ወንጌል ያሳርፋል። ይሄው መጽሐፍ ቅዱስ ላይ እዩ። የዚህ ደብዳቤ ጻፊ አዲስ ኪዳን 14 መልእክት የጻፈ ሰው እንደዚህ አይነት ጨካኝ ሰው አለ? በእውነት ነው የምላችሁ። እኛ እኮ መጽሐፍ ቅዱሱ ከዳነ በኋላ ያለውን ሰፊ ሽፋን ሰጥቶት እንጂ ከመዳኑ በፊት ሂዱ የሐዋርያት ሥራ ምዕራፍ 7 አንብቡ። ያንን የመሰለ ኢነርጄቲክ በጣም ፈርቨንት የሆነ የሚቀጣጠል ወጣት የሃያዎቹ መጀመሪያ ላይ ያለ ወጣት ጢሞቴዎስ፣ ወጣት እስጢፋኖስን አልሳሳለትም። ታውቃለህ? ሲያስወግረው አልሳሳም። እኔ ጳውሎስን ሳየው እንዴት ያለ ጥሩ ሰው ነው አይደለም እለው። ወንጌል ምን አይነት ነው? ምን አይነት ነው ወንጌል? አሳዳጅ። ራሱ እኮ ይናገራል። አሳዳጅ ነኝ ይልና የእናንተ አይነት የክርስቶስን ቤተ ክርስቲያን እኮ ነው በተናጠል መሰለ እንዲህ አለ። ቸርችን የእግዚአብሔርን ኢንስቲትዩት በምድር ላይ ያለችን የእግዚአብሔር ተቋም አሳዳጅ ነኝ። ወንጌል መጣ። ወንጌል አገኘው። ዝብርቅርቁን ያወጣው፣ ብትንትኑን አወጣው። ምኑን ከምኑ ይሰብስበው ራሱ። ምን ላርግልህ አለው። ምን ላርግ ብሎ የማያውቅ ሰውዬ፣ የሚያረገውን የሚያውቅ ሰውዬ እስኬጁሉን ወሰደበት። ታውቃለህ? የሚሮጥበትን ካርታ ነጠቀው። ወዴት ልሂድ አለው። እሺ ምን ላርግ? አይ ከእንትን ከተማ እንትን ከተማ ሲሄድ ከአለቆች ደብዳቤ ተቀብሎ ሄዶ ሰው የሚያስገድል ሰውዬ የሚያረገውን መታው። ከላዩ ላይ ተለወጠ። ከዛስ የክርስቶስ መንፈስ መራኝ ይላል። ከለከለኝ ይላል። ልሄድ ነበር ፈልጌው አትሄድም አለኝ አለ። አለቃ ቀየርኩ አለ። እስቲ አሜን በሏ። በቃ ቀየርኩ፣ ለወጠኝ አለ። ጳውሎስ የሚያቀርበው ምንድን ነው የለወጠ? እባክህ ጳውሎስ እንዴት ያለ ጥሩ ሰው ነው ስትሉት እዚህ መስቀል ላይ ያንጠለጠለኛል እና እኔን ገሎ ራሱ እየኖረ ነው አለ። ወንጌላው ለዛ ነው ጳውሎስ ባይዘው እኔን እንዲህ ካረጋው አንተንም
ብሎ ጳውሎስ በጣም የሚሰጥ ሳይድ ኢፌክት የሌለው መድኃኒት ኢየሱስ ብቻ ነው ብሏል። አንድ ሰውዬ ምንም መድኃኒት ለአንዱ የወሰድከው አንዱም መጉዳቱ አይቀርም። እውነት ነው፣ የሰው ጥበብ ስለሆነ ከፍ ያለውን ያሸልህና ሌላውን ደግሞ ትንሽ ያሳምማል። ኢየሱስ ነው ምንም ለአንዴ ከወሰድከው ሌላውንም ያልጸለይክበትን ሁሉ ነው የሚያድነው። እሱን ነው የሚሰጥህ። በየፍርድ ቤቱ በየእስር ቤቱ በየመንገዱ ጳውሎስ የሚያወጣው ታብሌቱ ኢየሱስ ነው። ዋጥ ታምም ያለው ዓለም በጣም የታማሚዎች ማዕት ያሉ ምንም ደህና የሌለባት ቦታ ዓለም ነች። ሁሉም ቁስለኛ ነው። የቁስሉ እንትን ነው የሚለያየው። ያንዳንዱ ሊገለው ጫፍ ላይ ነው፣ ያንዳንዱ እያመቻቸው ነው እንጂ ሁሉም በሽተኛ ነው። ዓለም ሆኖ ደህና የለም። ደህና የምትሆነው ኢየሱስ ውስጥ ሲገባ፣ ጤነኛ የምትሆነው ወንጌል ህይወት ላይ ሲገባ ነው። አይቻልም አለበለዚያ በጣም የሞራል ሰው ልትሆን ትችላለህ። በጣም ጥሩ ልትሆን ትችላለህ። አንዳንድ ሰው እንደሱ ይላል፣ እኔ እኮ እንትን አላረግም እንትን አላረግም እንደዚህ ስመጣስ እሱን አታረግ ነው የምትባለው። ከሱ እኮ የሚቀድማል። ተለውጠህ ነው እሱን የማታረገው፣ ተነክተህ ነው። የክርስቶስ ፍቅር የሚባላል። እስቲ አሜን በሉ። አምላክ እርቃኑን መስቀል ላይ ተንጠልጥሎ የጠራበት ጥሪ አለ። እዛ ደረቅ እንጨት ላይ የፈሰሰ ደም አለ። አይ እንደዚህ ሰው ሁሉ እያየው የተቆረሰ ስጋ አለ። በሱ በኩል በደም የተነከረ እግዚአብሔር እጅ ወጥቷል። እንታረቅ የሚል ልክ እሺ ስትል እርሱ ሰላማችን ነው የሚለው ቃል ያገኛል። ወደ ህይወት ኢየሱስ ይገባል። ዓለም ተበጥብጦ አንተ ተረጋግተህ ትኖራለህ። ሰማይ ተሰብሮ ሊወድቅ ነው ሲሉ ወጥቼ ሄዳል። ለፍጹም ጻድቅ ቀና ብለህ ትኖራለህ። መተማመኛ እግዚአብሔር ብቻ ነው። አናሲሞስን የለወጠ ኢየሱስ በእውነት ይለውጣል። ምስክርነን ምንም መናገር መጽሐፍ ቅዱስ በቂ ነው። ምንም ስለማናችን መናገር አይጠበቅብንም። መጽሐፍ ቅዱስ ብቻ በቂ ነው እንጂ ምስክር በጣም ባስነሳችሁ የምታወሩት ብዙ ነገር አለ። የቀድሞ ሕይወታችሁን ብታነሱ ወንጌል ለዋጭ ነው። እንደ ወንጌል የሚለውጥ የለም። እንደ ወንጌል ኃይለኛ አለ እንዴ? ሰው እኮ በጣም አስቸጋሪ ፍጡር ነው። ምንም ነገር ማላመድ ይቀላል። ሰው ብቅ ይልበታል። ለምዶ ያገረሻል። በቃ የሆነ ቦታ ላይ ትዝ ይለዋል። ታውቃለህ ምን ሆኜ ነው ይላል ቁጭ ብሎ። ወንጌል ሲመጣስ አንተን ገሎ ኢየሱስን ያኖረዋል። አይ ለምን መሰለህ ትዝም አይል ፈልጋ እንዳታገኘው ይገለዋል። ትክዳለህ። መካድ ማለት እኮ አልነበርኩም ትላለህ። አረ በፍጹም ድሮ አይኔን ግንባር አድርገው ይላሉ ሲምሩ አላየሁም ለማለት። ወንጌል እንደሱ ነው የሚያደርገው። አንዳንድ ሰው እኮ ሞለጭ ብሎ ዓለም ከርሞ መጥቶ ወንጌል ሲያገኘው ቸርች እኮ ተወልዶ ያደገ ነው ይመስለው። ጥሩ ሰው ስለሆነ እንዳይመስልህ ወንጌል ገብቶ ነው። እስቲ አሜን በሏ። ከእናንተ ኤፈርት ጋር እንዳታያይዙት። የክርስቶስ የመስቀል ሥራ ነው ይሄን ማድረግ የቻለው። ኢየሱስ ብቻውን ችሏል። ለውጦታል። በቃ ነገርኩ። ተለውጧል እና ተቀበለው። እዳለበት እከፍላ እዳለበት ስማ ሊል እንደሚችል አስቡ። አሁን ደውሎ እዳለበት እንዳይል ስልክ የለም። ስለዚህ ሲያነባት እዳለበት ሊል ይችላል። አዎ እኔ ነኝ የምከፍለው ብሎ ምን እንዳታውቃላችሁ። እስረኛ እኮ ነው። በእውነት እስረኛ እኮ ነው። ሽማግሌ ነው። በዛ ይህንን በእጄ ጽፌዋለሁ ይላል። ምን አይነት ማረጋገጫ ነው እባክህ? እኔ ነኝ። እኔ አሁን በእውነት አሁን የድሮ ማኑስክሪፕቱን አሁን ይሄን ማኑስክሪፕት ብናይ የጳውሎስ የእጅ ጽሑፍ ምን አይነት እንደሆነ ብናይ በጣም አይ ቲንክ በጣም ቆንጆ ጸሐፊ ላይሆን ይችላል። ዝም ብሎ እንትን ነው የሚያደርገው። ምክንያቱም ገራፊው ይመጣል። አሁን ቶሎ ሳይመጣበት ይሄ ገራፊው ሰውዬ ሳይመጣበት የሮም እስር ቤት በጣም ጨካኝ ነውና ገራፊው ሳይመጣ ቶሎ ነው የሚጽፈው እና በእጄ ነው የጻፍኩት ብሎ ምናልባት በእጁ ለመጻፉ ማረጋገጫ ማህተም ያደርግበት። ድሮ ማህተም እንደዚህ ቀለበታቸው ማህተም ያደርግበት ይፈርምበት ምን ያደርግበት አላቅም። ብቻ እሱ ለመሆኑ ማረጋገጫ አለው። ደብዳቤው የጳውሎስ ነው። ወንጌል ለወጠው ነው እርግጠኛ ነኝ። ወንጌል እኔ ለውጦኛል። አናሲሞስንም ለውጦታል። ይሄን ሁሉ ሰው ለውጧል። ገና ይለውጣል። ዋናውን ይዞ ይለውጠዋል። በጣም አሳዳጁን ወንጌል ለምን እንደሱ ነው የሚመቸው። አውራውን ያድነውና ተከታዮቹን በሙሉ ስብስብ። ያቺ ሴት አሁን ትዝ ትላችኋለች ስትመጣ ዋና ናት እኮ አይደል እንዴ? አሁን ኢየሱስ ሰማርያ ከተማ ቢገባ ዋንቷን ኢቫንጀሊዝም ቢጀምር 3 ዓመት ተኩል አይበቃውም። ባይዘው ሰማርያ ትልቅ ናት ባይዘው በእነሱም ዘመን። በሷ በኩልስ 30 ደቂቃ
ዋና ናታ። ያዛት ውሃ መቅጃዋ ላይ ጠብቆ እንደ ኖርማል አይሁዳዊ አፕሮች አድርጎ ውሃ ጠጪኝ። ምክንያቱም ደክሞት የሚል ቃል ስላለ ፀሐይ ደብድቦታል። ሊትራሊ ሰው ስለሆነ ፍጹም ሰውም ስለነበረ ደክሞታል። የምር ደክሞታል። መጽሐፍ ቅዱስ በፍጹም ካለ አለ እውነት ነው ደክሞት ነበር ይላል። እና ፊቱ በፀሐይ ተቃጥሏል። ደግሞ አይሁዳዊ አይደል እዛ የሚድል ኢስት ሰው ነው፣ ነጣ ይላል ማለት ነው። ስለዚህ ፀሐይ ሲመቱ ያስታውቃል። ፊቱ በጣም ፍም መስሏል። ረጅም በእግሩ መጥቷል። ደቀ መዛሙርቱ እንዳያስተጓጉሉት ሂዱ እስቲ ምግብ ግዙ እርቦታል። እውነቱንም ነው። ምግብ ግዙ ሲል ባይዘው እንትን ይላቸው ሳይሆን ይሄኛው ይቅደም እነሱ ገዝቶ እስኪመጡ ነው የእስራኤል ስራ ብሎ ነው። ሴት እንዴት አዋራህ እንዳይሉት ነው። ለዛ እኮ ነው ባይዘው ሴት እንዴት ታዋራለህ ደግሞ ሰማርያዊት ሴት አራ መምህር ሊሉት ነው። ከሚሰናከሉ ሂዱ ምግብ ግዙ። በኋላ ነው ወንደልም ሴት የለም ብሎ የሚቀላቅላል። የአይሁድ ካልቸር እኮ አስቸጋሪ ነው። ሂዱ ምግብ ግዙ ብሎ እነሱ ምግብ ሊገዙ ወደ ከግማሽ ሰዓት በላይ እንግዲህ ሀፋን አወር በላይ ነው የሚፈጀው። እና እሱ የሰማርያ መግቢያ ሲካርጋ ነው ያለው። መግቢያ ውስጥ ከተማ ግቡና ግዙ አላቸው። እነሱ ሲሄዱ እጥፍ አለ እሱ። ያዕቆብ ለልጁ በሰጠው እዛ ውሃ መቅጃው ጋር ይላል አይደል? ያው ያዕቆብ ለልጁ የሰጠው ውሃ መቅጃ ማለት ያው ለያዕቆብ እሱ እኮ ነው የሰጠው። የት ጋር እንዳለ ያውቀዋል ማለት ነው። አሁን በየት በኩል ነበር እባክህ ያዕቆብ የሰጠው አይልም። ምድር ብሎ የጠራ አምላክ አሁን ይሄ ይጠፋዋል። አሁን እናንተ ራስዎን እንድመልስ መጠየቃችሁ። ከዛ ገባ አለ። እዛ ውሃ መቅጃዋ ጋር ቁጭ ብሎ እያለ መጡ አይደል? ብቻዋን ለካን ስራን ተሸክማ። እኔ የኢየሱስ አይነት ሲምፕል፣ በጣም አቬለብል ኢየሱስን ለማግኘት መፈለግ ብቻ በቂ ነው። ሌላ ምንም ፕሮቶኮል የለውም። በንጹህ ልብ እፈልጋለሁ ካልኩ አለ አጠገብህ። እንደሱ ውድ የለም፣ እንደሱ የሚገኝ የለም። ሰው እኮ በጣም ውድ ሲሆን የመገኘት አቅሙ እየጠበበ ነው የሚሄደው። ዝም ብለህ መንገድ ላይ የምታገኘው ሰው በጣም ውድ ነገር ሲሆን የምታገኝበት ሶስተኛው ቢሮ ይሏል። ተበርብረ ተፈትሽ የጫማው ልቀ ሰዓት ፈታ ነው የምገባው። ድሮ በሰላም ለምን አሁን ቪአይፒ ሲኮን ተከከለ ናቹራል ተፈጥሮ ህግ ነው እሱ። ኢየሱስ ናቹራል የሆነውን ነገር ነው የሰበረው። በጣም አስፈላጊው እሱ ነው። በቀላሉ የሚገኘው ነገር እሱ። ከራስ በላይ ቀድመ የምታገኘው እሱ ነው። ራስን ሳታገኝ የምታገኘው እሱ ነው። ክብር ለስሙ ይሁን። እና ጠጋላትና ውሃ ጠጪኝ ሲላት ዋና ናት። እንደዚህ አይተው አንተ አይሁዳዊ ስትሆን ሰማርያ ከመሆን ካን እንዴት ትለምናለህ ብላ ወደ መቅዳቷን ሄደችው። ባይዘው ህግ ራሱ አይፈቅድልም። ደግሞ ስትት እንደከም ብለዋል። ኢየሱስ በጣም መጮህ አይችልም። ፀሐይም ስለመጣ ርቦታልም ደክሞታልም። ስለዚህ ቀስ ብሎ ነው የሚያወራው። እንደኔ ሆነ አይጮህም። ውሃ ጠጪኝ ጠጋ ብሎ ነው ውሃ። ምክንያቱም ወደ እንቱን ውስጥ አሁን ጣሷን ተወርውራለች። በገመድ የታሰረ ጣሳ አላት። እንትኗን ባለው ለመሙላት ወርውራ እየጠበቀች ነው። ስለዚህ ጠጋ ብሎ ነው የሚያወራት። ለነገሩ የሚረብሽ ሰው የለም። ውሃ ጠጪኝ የሚልሽ ማን እንደሆነ ብታቂ አንቺ ተለምኙ ነበር፣ እሱም ሆድሽ ውስጥ ወንዝ ከፍቶልሽ እንዳትመላለሽ ያደርግሽ ነበር አላት። ምን አልክ? እሷ አንድ ጣሳዋን የከለከለችው እሱ ወንዝ ብሎ ቀጥሎ ሆድሽ ውስጥ እንዴ። ድሮ ሰው በጣም ክሪቲካል አለመሆኗን የጠቀማት። አሁን ክሪቲካል አሁንኛውን በጣም ቲንከር ነን ብለን እኮ እናስባለን። ታውቃለህ፣ አሳቢ ነኝ እንላለን። ፍልስፍና ገብተን አጥንተን በጣም ነው የማስበው እንላለን። ሆድ ውስጥ ውሃ ከፍትላለሁ ሲል አልፈልግም ነው ምንድነው? እዚህ ውስጥ ውሃ ወንዝ በወንዝ አስቧል ሲያትለቀልቅ። ምክንያቱም ስለ መንፈስ ቅዱስ እንደሆነ እሷ የታውቃለች። እሷ ኤችቶ ነው የምታውቀው የኖርማል ውሃ። ሆድሽ ውስጥ ከፍቼልሽ እንዳትመላለሽ ላርግሽ። እውነትም ዲያሎጉን ካየው ኖርማል ውሃ ነው ወሬው። በኋላ እኮ ነው የሚገባው። እሷስ አቤት ቅንነቷ! እዛ ጥልቃጤያት ውስጥ የገባችው አቅቷት እንጂ ልቧ ነው። ወይ ጌታ ያለችው ወዲያው ሎርድ አይደለም ያለችው፣ ሰር ነው አይደል ያለችው። ሰር የተከበረ ሰው መጥሪያ። በጣም ሀብታም ነህ ነው አይደል? ወንዝ አለ አይደል? በቃ የድሮ ሀብታም ነው። ወንዝ አለ እዛ በየተራራ የሚፈሱ ወንዝ አንተ እጅ ላይ ያለ ነው። እና እንዳልመላለስ አለችው። ፀሐዩን እያየው አንተ ሚው አቃጥሎ ይኸው የሀገራችን ፀሐይ ደግሞ ሚድል ኢስት ነው። እውነቷ ነው፣ አሳማኝ ነው። እንዳልመላለስ ውሃውን ስጠኝና አንድ ጠጥ አጠጥተኝ ክፈተውና ወዲ ውስጥ ልሂድ ስትለው እሰጥሻለሁ። ኢየሱስስ እሰጥሻለሁ። ኧረ እኔ አሳይቻል ነሳም ካልኩ አረጋዋለሁ። ቶሎ አይልም እንጂ ካልኩ
ይልኳል። ትምህርት ነው የሚያበዛው እሱ እንጂ ይሄ አሁን ይበለው እንጂ ካለ ካፉጣ እሱ እኮ እግዚአብሔር ነው። ኧረ እሰጥሻለሁ ግን ይጂ ለምን ለብቻሽ የቤተሰብ ላድርገው ባለሽን ጥሪና ነው ያላት። እየመረመረው እኮ ነው ወደ ውስጥ ባለሽን ጥሪና ነው ሲላቷ መረጃ እየጠየቃት አይመስልም። እየገባ እኮ ነው ወደ ውስጧ። ይገርመሃል በጣም ባለጠጋነ ወንዝ አለ መገለጥ ያንሳሃል። እኔ ባል የለኝም አለችው። ጌታስ ባል የለኝም ስትለው አንቺ ውሸታም አይደለም ያለው። ልክ በለሻል። አዎ እንዴ 5 ባሎች ነበሩ። ዲያግኖስ ያደርጋት ማሽኑ የነፍስ ጠጠርም ያገኛል አይደል? የኩላሊት ብቻ አይደለም። 5 ባሎች ነበሩ ሻላትና አሁንም ካንቺ ጋር ያለው ባልሽ አይደለም። 6ኛ አንተ ሰው አሁን አያ አትሄድማ። ኦሬዲ በደንብ አድርጎ ይዟታል እንዳትሄድ። አንተ ሰው ነብይ እንደሆንካ ያለው ስትለው ጥያቄ አለኝ አለችው። አይገርምም? ጥያቄው የብዙዎቻችንን የአምልኮ ጥያቄ መለሰው እኮ እሷ ጠይቄ የተመለሰው መልስ ነው። ስለ ወርሺፕ ያላትን ኮንሴፕት ይዩት። እኛ እግዚአብሔር ለአባታችን ለያዕቆብ እዚህ ገሪዛን ተራራ ላይ እንደተገለጠ እናምናለን አለችው። ታውቃለህ? እግዚአብሔርን አውቀዋለሁ አለችው። እና ዝም ብዬ የዋዛ እንዳልመስል ያዕቆብ ጫማ ውስጥ ነው ያለሁት። የአብርሃም የይስሐቅ ያዕቆብ አምላክ ነው እግዚአብሔር። ያዕቆብ ጫማ ውስጥ ነኝ፣ የኪዳን ሰው ነኝ አለችው። እና እግዚአብሔር እዚህ ተገልጧል አለችው። እዚህ ደግሞ እውነቷ ነው። ገሪዛን ላይ ሴኬም እኮ ያዕቆብ ለልጁ ለዮሴፍ የሰጠው ነው። አብርሃምና ያዕቆብ ረጅም ዓመት ኖረዋል። ኦልደስት ሲቲ ነው ሴኬም፣ ሲካር የተባለው። ኢየሩሳሌምን ይቀድማል በእድሜ። እኛ ፎርፋዘርስ አሉ ነው የዋዛ እንዳልመስል። አንተ ነብይ ከሆንክ እንግዲህ ልጠይቅህ አለችው። ትንሽ መንፈሳዊ ነገር አለህ ጓዳዬንም ምናምን በደንብ እያየኸው ነው። ቆይ ልጠይቅህ እስቲ የምታውቀው ነገር ካለ ትነግረኛለህ። ቅጩን እንኳን የሚነግር ሌላ ይመጣል እኮ አንተ ኋላ። አንተ ነብይ ነገር ስለሆንክ እስቲ ንገረኝ፣ የመጽሐፍት እውቀት ይኖርሃል አለችውና ለአባታችን ለያዕቆብ እዚህ ገሪዛን ተራራ ተገልጧል። እኛ ሳማርያውያን ስግደት እዚህ ነው የምንለው። ለምን? እግዚአብሔር ተገልጧል። እናንተ አይሁዳውያን እናንተ አይሁዳውያን ደግሞ እዛ ኢየሩሳሌም ቤተ መቅደስ ባለበት ነው የምትሉት። ታቦቱ ምናምን አለ ትላላችሁ። አዎ እኛ ከ5 የሙሴ መጽሐፍት ውጭ አንቀበልም። እናንተ ደግሞ 39 ምናምን ነው የምትቀበሉት። እኛ ከሙሴ መጽሐፍ ውጭ አንቀበልም። እዛ ጋር የተለያየ ነው። እና እስቲ ንገረኝ አለችው። እግዚአብሔር እዚህ ነው እዛ ነው የሚመለከው? የት ነው የሚመለከው አለችው። ምን አይነት ጥያቄ ነው አንተ? ከዛ ኢየሱስ እንደዚህ አላት። ሚስጥር ያወጣው እኮ የዛን ቀን ነው። እሱን አይደል እኛ አሁን በየወርሺፕ ምሽቱ ላይ የምንለጥፈው? እግዚአብሔር እዚህም እዚያም ያሉትን በሙሉ ዘጋግቶ ሌላ አዲስ ምዕራፍ በእኔ በኩል ሊከፍት ነው። በእውነትና በመንፈስ የሚያመልኩትን እንዲህ ያሉትን እግዚአብሔር ይፈልጋል። እና አሁን እግዚአብሔር ጂኦግራፊካሊ ሎኬት ልታደርጊው አትችይም። ከህንፃ አንቺ ውስጥ ገብቷል። ከህንፃ እግዚአብሔር ወጥቷል፣ ሰው ውስጥ ገብቷል። እና እግዚአብሔር በእውነትና ኢንዋርድ ነው ወርሺፕ፣ ሪቹዋል አይደለም፣ ደጁን አይደለም ብሎ ኢየሱስ የአምልኮን የመጨረሻ ነገር የተናገረው የዛን ቀን ነው። ቀጥሎስ ስለ እግዚአብሔር ሲናገር እግዚአብሔር መንፈስ ነው አለ። ጋዲ ዘ ስፒሪት ያለው የዛን ቀን ነው። ባይዘው አይ እግዚአብሔር እንደዚህና እንደዚህ አድርጊ ሳይዛሰጪው ማለት እግዚአብሔር መንፈስ ነው። የትም አለ። ሰማርያም ቁሚ በንጹህ ልብ ይሁን በእውነትና ኢየሩሳሌም የቆመው ሰውዬ ታቦቱ ስላለ አይድንም፣ በእውነትና በመንፈስ ይመለካል ብሎ አዲስ ምዕራፍ ቆርጦ ሪቫን ቆርጦ ኢናጉሬት አደረገ። አዲስ መንገድ ዋት አለችው። ይሄንንማ ቆንጆ ነገር ነው መረዳት አለችው። በጣም ጥሩ ነገር አለ። ግን ይሄንን እኮ እንዳንተ አይነት ዝም ብሎ ይሄ ሚስጥር የሚናገር ነብይ እኮ አይነግረንም። ይሄንንማ የሚነግረን መሲሁ ነው። አይ በ30 ደቂቃ ስብከት ድቅድቅ ካለ ጨለማ ድምቅ ያለ ብርሃን ጋር መጣት። የዚህ ሴትዮ ወንጌላዊ ራሱ ኢየሱስ ነው። ራሱ ወንጌሉ ነው የሰባካት። ወንጌሉ እኮ ራሱ ነው። ወንጌሉ ነው ፐርሶኒፋይ። የእግዚአብሔር ቃል ስጋ ለብሶ ነው የሚያወራት። የእግዚአብሔርን ቃል የሚያስረዳት ራሱ የእግዚአብሔር ቃል ነው። እንዴት አይገባትም ታዲያ? የሚያናግርሽ እሱ እኔ ነኝ አላት። አንተ ለሺህ ዓመታት አባቶቿ ሲጠብቁት የነበሩትን መሲህ የሰማርያ ዋና ኃጢአተኛው አገኘችው። እንሰራዋን ትታ ወደ ከተማ አይ ቲንክ እንደዚህ ቆንጆ እንዲህ አደባባይ እዚያው ጫፍ አካባቢ ያለው አይነት አደባባይ ላይ ያለች የከተማው ሰው ተሰብስቦ አሁን ወንጌል እንደሰማች ማን ያውቃል? ደግሞ 6ኛው ምን ሆና ነው ደሞች እዚህ እንዱ ምን መዘዛታ ተብሎ ሰውለት ምን ሆነሽ ነው ተሰብስበው ሲሏት እዛ ውሃ መቅጃው ጋር እንደምትሄድም አያውቁም። ባይዘው አረከስሹ ማለት ነው የሚሉት የዛን ቀን ነው እንደምትሄድ። ምክንያቱም እሷ እኩለ ቀን ነው የምትሄደው፣ ሰው ውሃ የማይጠጣበት ሰዓት ነው የምትሄደው። እዛ ውሃ መቅጃው ጋር ሲካሬ እጄ እሺ
ኧረ አንድ እንትን አገኘው ምንሽ ጉዴን ሁሉ ነገረኝ ብላ ጉዴን ነገረኝ ላይ አልቆመችም። እርሱ ክርስቶስ የተባለው መሲህ የዓለም መድኃኒት የሆነን እንዴት እኔ ሲያገኘኝ ሲናገረኝ ለውጦኛል። በቃ ትራንስፎርሜሽን እያደር ባህሪዋ ንግግሯ ሊቀየር ይችላል። ዛሬ ግን ወደ ልቤ የገባ ህይወት እንዳለ እርግጠኛ ነኝ። አይ ሳትሸማቀቅ ቆማ ወራች ስለ ኢየሱስ ኑ አለቻቸው። መጽሐፍ እንደዚህ ይላል፣ ኢየሱስም ከቆመበት አልተንቀሳቀሰም ይላል። ለምንድን ነው ያልተንቀሳቀሰው? ከተማውን ይዛ እንደምትመጣ እርግጠኛ ነው። በይዘይ በቃ አይ መለወጥህ ያወራል። መነካት ልደብቀው አትችልም። ኢየሱስን ልደብቀው እንዴት ትችላለህ? ሰው ስለ ሌላ ነገር ቀና ብሎ ያወራል፣ እንኳን ስለ ወንጌል። ስለ ኢየሱስ እንዴት ላፍር እችላለሁ? ስለ ሌላ ነገር ማፈር ነው እንጂ ስለ ኢየሱስ ሰው እንዴት ሰው ስለ ራሱ ሲያወራ እኮ አያፍርም። ስለ ኢየሱስ እንዴት እናፍራለን? ሰው ፕሮፋይሉን ሲያወራ እኮ አያፍርም። እኔ ማለት ሲል እኮ አያፍርም። የእግዚአብሔር ልጅ ከሰማይ እኔን ለማዳን የወረደ ያላፈረብኝ ክብሩን የቷ ስለሱ እንዴት ነው የምታፍረው? ቆማ የከተማውን ይዛ መጣች። እሷ በ30 ደቂቃ ጨረሰችው። እነሱ ለቀን ፈጀባቸው። ሲያገላብጡት በሁለተኛው ቀን ነይ አሏት። ምክንያቱም እሷ ትንሽ ስለምቀድማቸው በጌታ በመሆን አይ ቲንክ አስተናጋጅ ነው የምትሆነው አይደል? አሸር ነው የምትሆነው። እንዴት እንደሚቀምጡ ነው የምታስተው። የከተማ ህዝብ እኔ አሁን ይሄንን ማይክ ባውልቆ እኮ ከግማሽ በኋላ እኮ አይሰማም። የከተማ ህዝብ እንዴት ነው ሊሰብክ የሚችለው? ስለዚህ በደንብ አቀማመጥ ተስተካከለች። ጥያቄ ያለው በኋላ ጽፎ ያቀርባል ብላ ቆማ እሷ ታያለች። ታውቃለህ የነገርከኝን ንገራቸው አለች። እውነተኛው ወንጌላዊ እኮ እሷ ናት። እኔን ነገረኝ ይላው እንዳንተ ማውራት ስለማልችል አይ ኢየሱስ ጋር አምጥተህ ማስቀመጥ ነው። ኢየሱስ አንተን በነካበት ይነካዋል ሰውየው። አንተን ለውጦ የለ አምጥተህ ሰጠው ለኢየሱስ። ኢየሱስ ጋር አድርሰው ብቻ ሰውየውን። እውነቴን ነው። አትታገል አንተ አመጥ ኑ አለች። ምን አለሽ እስቲ ነገር ይችላል ኑ ራሱ ይነግራቸዋል። ኑ ፊት ለፊት ቆማታ ያለች ለሷ የነገራትን ነገራቸው። ህዝቡ ተሰብስቦ ነይ አሏት። ኢየሱስን በጣም እናመሰግናለን ስለነበረ አገልግሎት። አንዴ እሱ ጋር ቆም ማን እንደሆንክ ገብቶናል ነይ አሏት። አቤት አለች። ሮጣ መጣ። ምንድነው ጥያቄ አለ አለች። ኧረ አይደለም ምን ይጠየቃል? አንቺ ስላልሽን ሳይሆን አሏት። እኛ ራሱ አይተነዋል እና የሰው ክርስቶስ የዓለም መድኃኒት ነው። ኢየሱስ ጌታ ነው። ጮክ በሉና እስቲ በወንጌል አላፍርም በሉ እስቲ። በቃ አናሲሞስን ለወጠው አለ ጳውሎስ። እኔ ነው ለውጦኛል። ለዛ ነው እንደ ሌባና እንደ ወንበዴ የምታሰረው አለ። ኢየሱስ ማን እንደሆነ ከገባ የመጀመሪያ ርዕስ መልእክት የሚሆነው ወንጌል ነው። እውነቴን ነው። አንተ ማነህ ራሱ ይጠፋብሃል። ስለ ኢየሱስ ክብር ለዘላለም ላዳኛችን